አንዲት ሴት ምንም ሳይሰማት ጥላህ መሄድ ከቻለች ይሄ የሆነው አንተ በቂ ስላልሆንክ ሳይሆን ነገሮችን በጣም ቀላል ስላደረክላት ነው። እውነታውን እንነጋገር። አብዛኞቹ ወንዶች የአንዲትን ሴት ትኩረት ለመሳብና ለማቆየት ብቸኛው መንገድ ብዙ መስጠት እንደሆነ ያስባሉ። ብዙ ትኩረት፣ ብዙ ጊዜ፣ ሁልጊዜ ዝግጁ መሆን፣ ለሚላክላቸው መልእክት ወዲያውኑ ምላሽ መስጠት፣ ላቀደችው ሁሉ እሺ ማለት እና ልክ ያልሆኑ ነገሮችን ሳይቀር እሷን ላለማጣት ሲሉ ብቻ ይታገሳሉ። ለጥቂት ጊዜ ይሄ ሊሰራ ይችላል። ፈገግ ትላለች፣ አብራህ ትሆናለች። ነገር ግን ከጊዜ በኋላ የሆነ ነገር ይቀየራል። ወደ ኋላ ማፈግፈግ ትጀምራለች፣ ትፈትንሃለች፣ ፍላጎቷ ይቀንሳል። አንተም ምን አጠፋው ብለህ ማሰብ ትጀምራለህ። እውነታው አብዛኛው ወንድ መስማት የማይፈልገው ይሄ ነው። ችግሩ ጥቂት ማድረግ ሳይሆን ያለምንም ድንበር ከመጠን በላይ ብዙ ነገር ማድረግህ ነው። ምክንያቱም አንድ ወንድ ምንም ገደብ፣ ደረጃና በራሱ ላይ ቁጥጥር ከሌለው ሴቷ እርሱን የምታከብርበት ምንም አይነት ምክንያት አይኖራትም። ያለ ክብር ደግሞ መሳሳብ አያድግም፣ ይሞታል እንጂ። ከፍተኛ ዋጋ ያላቸው ሴቶች ምቾትን አያሳድዱም። እነሱ ምላሽ የሚሰጡት ለጥንካሬህ፣ ለግልጽነት፣ ምን እንደሚፈቅድና ምን እንደማይፈቅድ ለሚያውቅ ወንድ ነው። በዚህ ቪዲዮ ሴት ልጅ አንተን የምታይበትን መንገድ ወዲያውኑ የሚቀይሩ ትክክለኛ ድንበሮችን አሳይሃለሁ። ይሄ ጨዋታ አይደለም። እሷ ያንተን መኖር እንድታከብር የሚያደርጉ እውነተኛ መርሆች ናቸው። ሳቢሳን ሰብስክራይብ አድርገህ ከኔ ጋር ቆይ። አንደኛውና የመጀመሪያው ጊዜህ ነፃ አይደለም። አብዛኞቹ ወንዶች ሙሉ በሙሉ ከሚስቱት ነገር እንጀምር። ጊዜያቸውን ምንም ዋጋ እንደሌለው አድርገው ይቆጥሩታል። ሁልጊዜ ዝግጁ፣ ሁልጊዜ ምላሽ ሰጪ፣ ሁልጊዜ የራሳቸውን ፕሮግራም ለሷ ሲሉ ለመሰረዝ የተዘጋጁ ናቸው። እናም ይሄ ማራኪ የሚያደርጋቸው ይመስላቸዋል። ወዳጄ እውነቱን እንነጋገር፣ ይሄ ተቃራኒውን ነው የሚያደርገው። ጊዜህ ሁልጊዜ የሚገኝ ከሆነ ዋጋ ያጣል። ዋጋ ሲያጣ ደግሞ እሷ ጊዜህን ማክበር ታቆማለች። ለምሳሌ እድሜው 52 ዓመት የሆነው ኬቨን እና የ46 ዓመት ወጣት የሆነችው ሎራ ተዋወቁ። ኬቨን ለጽሁፎቿ ወዲያውኑ ምላሽ ይሰጣል። የራሱን ፕሮግራም ሰርዞ ስፖርት ማሰራቱን ትቶ እሷን ለማግኘት ይሮጣል። መጀመሪያ ላይ ደስ ይላታል፣ በኋላ ግን ምላሽ መስጠት ታዘገያለች፣ ቀጠሮ ትሰርዛለች። ምክንያቱም ኬቨን ሁልጊዜ እዛው እንደሚጠብቃት ስለምታውቅ ነበረ። በሌላ በኩል ተመሳሳይ ኬቨን ሎራ ስትጽፍለት ወዲያውኑ አይመልስም። የራሱ ህይወት ስላለው ስራ ላይ ነው። ድንገተኛ ቀጠሮ ስትጠይቀው ዛሬ ፕሮግራም አለኝ፣ በሌላ ቀን እንገናኝ ይላታል። ይቅርታ አይጠይቅም፣ ብዙ አያብራራም። አሁን ጊዜው ዋጋ እንዳለው ስለተረዳች እይታዋን ይቀይረዋል። ጊዜ ሁልጊዜ ክፍት ሲሆን በቀላሉ ልትተካ የምትችል ትመስላለህ። ጊዜ ሲከበር ዋጋ ያለው ትሆናለህ። ይሄ ጨዋታ ስለመጫወት አይደለም፣ በእሷ ዙሪያ የማይሽከረከር የራስ ህይወት ስለመኖር እንጂ። ማርከስ ኦሪሊየስ እንዳለው ህይወትህ ትኩረትህን በሚያርፍበት ነገር ላይ የተመሰረተች ናት። ትኩረትህ ሁልጊዜ እሷ ላይ ከሆነ ይሄንን ታውቀዋለች። ጫናና ጥገኝነት ይሰማታል። ትኩረትህ በራስህ ዓላማ፣ እድገትና ህይወት ላይ ሲሆን ግን እርጋታ፣ ጥንካሬና አቅጣጫ ይታያታል። ሴኔካ እንዳለው በቀላሉ የሚገኝ ነገር ብዙ ጊዜ ዋጋ አይሰጠውም። ስለዚህ ጊዜህን በነፃ መስጠት አቁም። ጊዜውን የሚያከብር ወንድ ሴቶች ጊዜያቸውን ሊሰውለት የሚፈልጉት ወንድ ይሆናል። ሁለተኛው ያለ ጸጸት አይ ወይም ደግሞ ኖበል። አንድ ወንድ ከሚያስከብሩትና ከሚያስንቁት ነገሮች መካከል ትልቁ ልዩነት ይሄ ነው። ብዙ ወንዶች አይ ለማለት ይቸገራሉ። ይሄም መናገር ስለማይፈልጉ ሳይሆን አይ ካሉ በኋላ የሚፈጠረውን ስለሚፈሩ ነው። ትበሳጫለች፣ ፍላጎቷን ታጣለች ብሎ ይፈራሉ። ስለዚህ አይ ከማለት ይልቅ ያብራራሉ፣ ምክንያት ይደረድራሉ፣ ቃላታቸውን ያለዝባሉ፣ ወይም ደግሞ በውስጣቸው እየጠሉ እሺ ይላሉ። ይሄ ሲሆን ውስጣዊ ድንበርህ እየላላ ይመጣል። ኤፒክቴተስ የራሱ ጌታ ያልሆነ ማንም ሰው ነፃ አይደለም ብሏል። ትክክል ያልሆነ ነገር ሲመጣ አይ ማለት ካልቻልክ ህይወትን እየተቆጣጠርክ አይደለም። አይ ማለት እሷን መግፋት አይደለም፣ ራስህን ማክበር ነው። ወንዶች አይ በማለታቸው ሴቶች አይጠሏቸውም። ይልቁንስ ወንዶች አይ ለማለት ሲፈሩ ይንቋቸዋል። ምክንያቱም አይ አለማለትህ መፍራትህ እሷን ለማቆየት እየጣርክ እንደሆነ ያሳያል። እሷን ለማቆየት የምትጥር ከሆነ ደግሞ ቦታህን ዝቅ አደረግክ ማለት ነው። ለማንኛውም ነገር እሺ ስትል ማንኛውም አይነት መሳሳብ ታጠፋለህ። ቀላልና ተገማች ትሆናለህ። ኃይል ያለው የራስህን ውሳኔ በድፍረት መናገር መቻልህ ላይ ነው። አይ ስትል መጮህ ወይም መቆጣት አያስፈልግም። በተረጋጋ ግልጽና ጸጸት በሌለው ሁኔታ ይሄ ለኔ የመቸኝም ወይም ስለዚህ እኔ ጊዜ የለኝም ማለት በቂ ነው። ሶስተኛው ንቀትን በፍጹም አትቀበል። ብዙ ወንዶች ሳያውቁት ቦታቸውን የሚያጡበት ነጥብ ይሄ ነው። ንቀት ብዙ ጊዜ ጮክ ብሎ አይመጣም፣ ስውር ነው። መልእክት አይቶ ዝም ማለት፣ ቀጠሮን ያለ ይቅርታ መሰረዝ ወይም ደግሞ ድንበር የሚያልፍ ፌዘኛ አስተያየት መስጠት። አብዛኛው ወንድ ነገሩን ማካበድ ስለማይፈልግ ወይም ግጭትን ስለሚፈራ በዝምታ ያልፈዋል። ነገር ግን ልክ ያልሆነን ነገር በተውክ ቁጥር እንዴት ሊይዙህ እንደሚገባ በድርጊትህ እያስተማርክ ነው። አማንዳ እራት ቀጠሮ ላይ አርፍዳ ትመጣለች። ይቅርታ አትጠይቅም።
ቀጣይ ድንገት ቀጠሮ ትሰርዛለች። በሌላ ቀን እንገናኝ አትልም። ክሪስ ምንም አይልም። በኋላም ዝቅ የሚያደርግ ቃል ስትናገር በሳቅ ያልፈዋል። እሷም ደረጃውን እየቀነሰች ትመጣለች። በሌላ በኩል ክሪስ አርፍዳ ስትመጣ አይኗን እያየ ጊዜን አከብራለሁ፣ ቀጠሮ ከያዝን በቁም ነገር እንድትይዙ ፈልጋለሁ ቢላት ያለ ንዴትና ያለ ጩኸት ማለት ነው። አማንዳ ድንበሩን ትረዳለች፣ ራሷንም ታስተካክላለች። ንቀት ወዲያውኑ ፍቅርን አይገልም፣ ቀስ በቀስ ግን ያጠፋዋል። ማርከስ ኦሬሊየስ እንዳለው የምትታገሰውን ነገር ራስህ ትሆናለህ። ንቀትን የምትታገስ ከሆነ ብዙ ንቀት ታገኛለህ። ንቀትን አለመቀበል ማለት እያንዳንዱን ነገር መቆጣጠር ማለት አይደለም። ምን እንደምትቀበልና ምን እንደማትቀበል ማወቅና በዛ ላይ በረጋ መንፈስ መቆም ነው። አራተኛው በጫና ውስጥ እርጋታን ጠብቅ። አብዛኛው ወንድ እውነተኛ ማንነቱን የሚያጋልጠው እዚህ ጋር ነው። ነገሮች ቀላል ሲሆኑ ሳይሆን ስትፈትነው፣ ወደ ኋላ ስታፈገፍግ ወይም ቃናዋ ሲቀየር አብዛኛው ወንድ ይረበሻል። በራሳቸው የሚተማመኑ የሚመስሉ ወንዶች ሳይቀር ጫና ሲሰማቸው ማብራራት፣ ችግሩን ለመፍታት መሞከርና መከላከል ይጀምራሉ። በዛ ቅጽበትም ቁጥጥራቸውን ያጣሉ። ማርከስ ኦሬሊየስ በአእምሮህ ላይ እንጂ በውጫዊ ክስተቶች ላይ ኃይል የለህም ብሏል። አንዲት ሴት ጫና ስትፈጥር በእርግጥ እያየች ያለችው ነገሮች እርግጠኛ ባልሆኑበት ሰዓት መረጋጋት ትችላለህ ወይስ በስሜት ትነዳለህ የሚለውን ነው። በስሜት ምላሽ ከሰጠ ትሸነፋለህ። መረጋጋት ማለት ስሜት አልባ መሆን ማለት አይደለም። ስሜት እየተሰማህም ራስህን መቆጣጠር መቻልህን መተማመን ይፈጥራል። ስትረጋጋ የሷም ስሜት ይረጋጋል። ምክንያቱም አንተ በቀላሉ እንደማትናወጥ ታውቃለች። አምስተኛው ዝምታን እንደ ኃይል ተጠቀምበት። አብዛኞቹ ወንዶች ዝምታን ይፈራሉ። ጸጥታ ሲሰፍን ቦታውን በንግግር በማብራራት ወይም በቀልድ ለመሙላት ይጣደፋሉ። ምክንያቱም ዝምታ ችግር እንዳለ አድርገው ያስባሉ። ግን እውነታው መሳሳብ የሚፈጠረው ዝምታን መሸከም ስትችል ነው። ለምሳሌ ብራያን ከተዋወቃት ሴት ጋር እያወራ ጸጥታ ሲሰፍን ንግግር ለመጀመር አይጣደፍም። የአይን ግንኙነቱን ጠብቆ ዘና ብሎ ዝምታውን ያስተናግደዋል። ይሄ በእሷ ዘንድ መሳሳብንና መከበርን ይፈጥራል። ኤፒክቴተስ ከምንናገረው በላይ እንድንሰማ 2 ጆሮና 1 አፍ ተሰጥቶናል ብሏል። ትንሽ ስትናገር የምትናገረው ነገር ትልቅ ዋጋ ይኖረዋል። ሁልጊዜ ክፍተቶችን ለመሙላት አትጣደፍ። ዝምታን ተለማመድ። ዝምታ ላይ ምቾት የሚሰማው ወንድ ሴቶች ወደሱ ይበልጥ እንዲጠጉ ያደርጋል። 6ኛው ለዓላማህ ቅድሚያ ስጥ። ይሄ ነጥብ ማራኪ ከመሆንህ ያለፈ ነው። እንደ ወንድ ማንነትህን ይወስናል። አንድ ወንድ ሴትን የህይወቱ ማዕከል ሲያደርግ አቅጣጫውን ያጣል፣ ዲሲፕሊኑ ይላላል። ሳያውቀው በእሷ ስሜትና ፍላጎት ላይ ጥገኛ ይሆናል። በዚህ ጊዜ መሳሳብ ይሞታል። ሴት ልጅ የአንተ የህይወት ዓላማ ልትሆን አይገባም። እሷ ወደ አንተ ዓላማ መግባት ነው ያለባት። ማርከስ ኦሬሊየስ አንድ ሰው በዓላማው ላይ ጸንቶ መቆየት አለበት እንዳለው ህይወትህ ግልጽ የሆነ አቅጣጫና ግብ ሲኖረው እሷን አታሳድዳትም፣ ወደ አንተ ዓለም ትጋብዛታለህ። ሴቶች የሌላ ሰው ይሁንታን ከሚፈልግ ወንድ ይልቅ በራሱ ህይወት ላይ የሚያተኩርን ወንድ ይፈልጋሉ። 7ኛው ስሜቷን ለማስተካከል ወይም ነገሮችን ፊክስ ለማድረግ አትሞክር። አብዛኛው ወንድ የሚወድቅበት ወጥመድ ይሄ ነው። አንዲት ሴት ተበሳጭታ ሲያዩ ወዲያውኑ ችግሩን ለመፍታት ለማረጋጋትና መፍትሄ ለመስጠት ይሞክራሉ። ይሄ እንክብካቤ ሊመስል ይችላል፣ ግን በእውነቱ መሳሳብን ይገላል። ምክንያቱም በዚህ ጊዜ ከወንድነት ሚናህ ወጥተህ የእሷ ስሜት አስተዳዳሪ ትሆናለህ። ኤፒክቴተስ የምንሰቃየው በክስተቶች ሳይሆን ለክስተቶች በምንሰጠው ትርጉም ነው ብሏል። እሷ በስሜት ውስጥ ስትሆን መደመጥን እንጂ መፍትሄን አትፈልግም። ስሜቷን ለመቀየር ስትሞክር አልተረዳኸኝም የሚል ስሜት ይፈጥርባታል። ጠቢብ ሰው ሌሎች ሲረበሹም እርጋታውን አይለቅም። አንተ ሳትረበሽ ስሜቷን ማዳመጥ ስትችል እሷ አንተ ጋር ደህንነት ይሰማታል። 8ኛው ሁልጊዜ አትገኝ። ይሄ ለብዙ ወንዶች ለመቀበል ይከብዳቸዋል። ሁልጊዜ መገኘትና በፍጥነት ምላሽ መስጠት ፍቅርን የሚያሳድግ ይመስላቸዋል። እውነታው ግን ቋሚ መገኘት ፍላጎትን ያጠፋል። ምክንያቱም ፍላጎት ክፍተትን ይፈልጋል። ሴኔካ እንዳለው ጊዜ ፈጽሞ ልንመልሰው የማንችለው ብቸኛው ነገር ነው። ጊዜህን ስታከብር ተደራሽነትህ ውስን ይሆናል። ሁልጊዜ የማትገኝ ስትሆን ስለ አንተ ማሰብ ትጀምራለች። አንተን ለማግኘት ጥረት ታደርጋለች። እውነተኛ ናፍቆት የሚፈጠረው አንተ በማትኖርበት ሰዓት ነው። ይሄ ማለት ሆን ብለህ አትጥፋ ወይም ጨዋታውን አትጫወት ማለት አይደለም። ነገር ግን በእርግጥ የራስህ የሆነ በቂ ህይወት፣ በቂ ስራ እና ፕሮግራም ይኖርህ። 9ኛው ፈቃድ ሳትጠይቅ ምራ። የአንድ ወንድ ጥንካሬ እዚህ ላይ በግልጽ ይታያል። መሪነት ማለት መጮህ ወይም ማስገደድ አይደለም። አብዛኛው ወንድ ምን ማድረግ ትፈልጊያለሽ፣ የት እንሂድ በማለት ይጠይቃል። ይሄ አክብሮት ይመስላቸዋል፣ ግን የውሳኔ ጫናን በሷ ላይ መጣል ነው። ሴት ልጅ ይሄን የውሳኔ ጫና መሸከም አትፈልግም። ለምሳሌ ሪቻርድ ቀጠሮ ሲይዝ ብዙ ጊዜ ጥያቄ አይጠይቅም። ከምሽቱ 1 ሰዓት ላይ እመጣለሁ፣ ደስ የሚል ቦታ አዘጋጅቻለሁ ይላል። አማንዳም ዘና ብላ ትከተለዋለች። በሌላ በኩል ጥያቄ የሚጠይቅ ወንድ ጋር ስትሆን ውሳኔውን እሷ ማድረግ ስለሚኖርባት ሰለቻለች። ማርከስ ኦሬሊየስ እንዳለው አንድ ሰው በዓላማ ሊንቀሳቀስ እንጂ
በጥርጣሬ ሊዋልል አይገባውም። በረጋ መንፈስ ውሳኔዎችን ስታሳልፍ እሷ ዘና ትላለች። መሪነት ማለት መቆጣጠር ሳይሆን አቅጣጫውን ማሳየት ነው። 10ኛው እና የመጨረሻው በጣም ወሳኙን ነገር ልብ ብለህ ስማኝ። ራስህን መግዛት እውነተኛ ፍላጎትን ይፈጥራል። ይሄ ሁሉንም ነገር የሚያጠቃልል ነው። አብዛኛው ወንድ መሳሳብ የሚፈጠረው ብዙ በማድረግ እንደሆነ ያስባል። ብዙ ማውራት፣ ቶሎ ቶሎ መነካካት፣ ነገሮችን ማፋጠን። ነገር ግን ከልክ ያለፈ ስሜታዊነት ፍላጎትን ይገላል። ሁሉንም ነገር ቶሎ ስትሰጥ የሚጠበቅና የሚናፈቅ ነገር አይኖርም። ሰዎች በደንብ የሚያስታውሱት ሙሉ በሙሉ ያገኙትን ሳይሆን ለጥቂት ያመለጣቸውን ወይም ገና ያላገኙትን ነው። ሴኔካ እንዳለው ፍላጎት ሲዘገይ ይበልጥ ይጠነክራል። ስሜትህን መቆጣጠርና ነገሮች በተፈጥሯዊ ፍጥነት እንዲሄዱ ማድረግ ትልቅ ጥንካሬ ነው። ማርከስ ኦሬሊየስ እንዳለው እውነተኛ ጥንካሬ ራስን በመቆጣጠር ውስጥ ይገኛል። በመጨረሻም ይሄ ሁሉ ስለማታለል ወይም ደግሞ ሴቶችን ለማስደነቅ መሞከር አይደለም። ይሄ እውነተኛ ድንበር ስለመገንባት፣ ለራስህ ክብር ስለመስጠትና በሌላ ሰው ዙሪያ የማይሽከረከር ህይወት ስለመኖር ነው። ጊዜህን አክብር። ያለ ጸጸት አይ በል። ንቀትን አትቀበል። በጫና ውስጥ ተረጋጋ እና በአላማ ላይ ጽና። ይህን ስታደርግ ሴቷ አንተን ማሳደድና በአንተ መመራት ትጀምራለች። ይሄ እይታ ጠቃሚ ሆኖ ካገኘው ሰብስክራይብ በማድረግ ቤተሰብ ሁን። በሌላ ጊዜ በሌላ ፕሮግራም እስክንገናኝ መልካም ጊዜ